ጋሽ ጸጋዬ ገብረመድህን ሰው ሲሰለጥን ወሎዬ ነው የሚሆነው ይላል። እውነቱን ነው። እኔ ግን እላችኋለሁ እድለኛ ሰው ማለት ወሎ ተወልዶ ሐረር የሚኖር ሰው ነው። ይሄን ልጅ አወቃችሁት? የምንተስኖትና የመንሱር ውታፍ ነቃይ ምን ይለኛል? እኔም ማለቱ ነው ሐረር እንደምትኖር ደርሼበታለሁ አለ። እና ምን ይጠበስልህ? የት ልኖር ፈልገ ነው ታዲያ? እኔ እኮ ልኖርባቸው የምችላቸው ቦታዎች ሐረር፣ ድሬዳዋ ወይም ደግሞ ከወሎ ገጠራማ ቦታዎች በአንዱ ነው። ከዚህ ሌላ ቦታ አትፈልገኝ። እነዚህ ቦታዎች ታገኘኛለና መጀመሪያም ነግሬያችኋለሁ። ምኖርባቸው ቦታዎች እነዚህ ናቸው እንደ እግዚአብሔር ፍቃድ የሚሆኑት። በተጨማሪ ከብሔራዊ መረጃና ደህንነት አርቲፊሻል መታወቂያ አውጥተ ሰው ታስፈራራለህ፣ ሰው ታጭበረብራለህ ያልከው መታወቂያዎቹ ላይ ያሉ ስህተቶች ልንገር። ለወደፊቱ እንደዚህ አይነት አርቃሽም ድርሰት ለመድረስ ስትሞክር እንዳትሳሳት። መጀመሪያ ፎቶ ላይ ቲክቶክ አካባቢ ሳትሯሯጥ እኔ ፓስፖርት ሳይዝ ፎቶ እልክልሃለሁ፣ ስትፈልግ ብቻ ንገረኝ። ሁለተኛው ስሙ ነው። የኔ ስም ገዛኸኝ ተረሳ በገና አይደለም፣ ገዛኸኝ ተሬሳ ቤኛ ማለት ተረሳ ሳይሆን ተሬሳ። ውርስ ትርጉሙ አሰላፊ ማለት ነው። ቤኛን እንዴት ነው በገና ብለን የምታነቡ? ቤኛ ሲጻፍ እንግዲህ BEGNA ነው አይደል? ይሄ እንግዲህ ከአራተኛ ክፍል ሳይንስ መጽሐፍ ላይ እባብ አይቶ የጠፋ ልጅ የማንበብ ድኩማን ቤኛን በገና ብሎ ያነባል። ቤኛ እንዳትሳሳት። እድሜን እንኳን ጥሩ ገምተሃል። 46 ያልከው እድሜ 1976 ሰኔ 10 ቀን የተወለድኩት። ስለዚህ እንዳትሳሳት ለወደፊቱ። እንግዲህ እነዚህ ሰዎች መንሱር፣ ምንተስኖት እና ይሄ ድኩማን ምን አይነት በሽታ አለበት? ተመሳሳይ የሆኑ በሽታ አለባቸው። ድህነት ፎቢያ የሚባል የድህነት ፎቢያ ድህነት ረግጦን ያሳደጋቸውና ከድህነት መውጫ ሄዳችሁበት መንገድ ትክክል ነው፣ ጥሩ ነው። ግን ሀብታም ነኝ በማለት ሀብታም አይኮን። እስቲ በዚህ አመት የከፈልከውን ግብር አንጣ ብለን ብንጠይቅህ ኬትም አታመጡ። እነዚህ እንግዲህ አንድ አይነት በርድ ዜም ፌዘር ነው የሚባለው። አንድ አይነት ክንፍ ያላቸው ወፎች አንድ ላይ ይበራሉ። ሶስቱም ድህነት ረግጦ እንዳሳደጋቸውና ድህነትን ለመበቀል ሀብታም ነኝ በሚል ህዝቦችን በማሳሳት እንደሚኖሩ ለመረዳት ችያለሁ። ትልቁ ነገር ግን የተረዳሁትና ትምህርት የሰጣችሁን እንደዚህ አርቲፊሻል ዶክመንቶችን እንደምትሰሩ ደርሼበታለሁና አመሰግናለሁ። በዚህ ሳይድም ሌላ ወንጀል እየሰራችሁ ስለሆነ ማለት ነው። ሰሞኑን የማያስቡ ህዝቦች የሚኖሩባቸው ሀገራት ዝርዝር ሲወጣ ኢትዮጵያ በመጨረሻው ደረጃ ጭራ ላይ ተቀምጣለች። አፍሪካም እንደ አፍሪካ አታስቡም ተብለናል። ፈረንጆቹ እንዲህ ያሉን ነው። አይደለም የናንተ አሻጥር ነው እንደዚህ የምታረጉት እንጂ እኛ እናስባለን ብለን እንኳን እንከራከራቸው እናንተን እንደማስረጃ ያቀርቡብናልና ከናንተ ጋር ነው ተቆጥረን እንግዲህ የማያስቡ ሰዎች የተባልን።